እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ተልባ ውሃ ድንቅ ጥቅሞቹን እና አጠቃቀሙን በዚህ ቪዲዮ ላይ እነግራችኋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የተልባ ውሃ አንዳንድ ጊዜ የተልባ መጠጥ ተብሎ ይጠራል። በቀላሉ በተልባ የሚዘጋጅ ውሃ ነው። ብዙ ሰዎች የጨጓራ ችግር ሲገጥማቸው ይህንን መጠጥ እያዘጋጁ ይጠጣሉ። ይህ የሚዘጋጀው ሙሉ የተልባ ዘሮቹን በውሃ ውስጥ በመንከር ወይም ደግሞ በማፍላት ዘዴ ነው። በዚህ ሂደት ወቅት ዘሮቹ እንደ ጄል ያለ ንጥረ ነገር ወይም ደግሞ ሙሲሌጅን ይለቃሉ። ይህም ውሃውን በመጠኑ እንዲወፍር ያደርገዋል። እንዲሁም ብዙ የተልባ ንጥረ ነገሮችንም ይይዛል። በተልባ ውሃ ውስጥ ያሉ ንጥረ ነገሮችን ስነግራችሁ ኦሜጋ ስሪ ፋቲ አሲድን ይይዛል። ይህ ደግሞ ለልብና ለአእምሮ ጤና ጠቃሚ ነው። እንደ ሊግናንስ ያሉ አንቲኦክሲዳንቶችን ይይዛል። ሆርሞኖችን ማመጣጠንና ከኦክሲዲቲቭ ስትረስም ለመከላከል ያስችላል። የሚሟሟ ፋይበር ይዘትም አለው። የምግብ መፈጨትን ይረዳልና የሆድ ድርቀትንም ይከላከላል። እንዲሁም ከእጽዋት የሚገኝ የፕሮቲን ምንጭም ነው። ጡንቻዎችን ለመጠገንና እርካታንም ለመስጠትም ይረዳል። ቫይታሚኖችና ማዕድናቶችንም ይይዛል። እንደ ማግኒዥየም፣ ፎስፈረስ፣ ቢ ቫይታሚኖችና ሌሎች ቫይታሚኖችና ማዕድናቶችንም ይይዛል ማለት ነው። ታዲያ የተልባ ውሃ የጤና ጥቅሞችን በዝርዝር እስቲ ልንገራችሁ። የተልባ ውሃ በንጥረ ነገሮች የበለጸገ እናም ጠቃሚ የሆነ መጠጥ ነው። በመደበኛነት ሲጠጣ ለምግብ መፈጨት፣ ለልብ ጤና፣ ለቆዳ፣ ለሆርሞኖች እና ለሌሎችም በርካታ ጥቅሞችንም ይሰጣል። የተልባ ውሃ የጤና ጥቅሞቹን በዝርዝር ልንገራችሁ። አንደኛ፣ ጤናማ የምግብ መፈጨትን ይረዳል እናም የሆድ ድርቀትንም ያስታግሳል። የተልባ ዘሮች በሚሟሟ ፋይበር እና በሙሲሌጅ በውሃ ውስጥ የሚለቀቅ ጄል የመሰለ ንጥረ ነገር በሆነው የተሞሉ ናቸው። ይህ ሰገራን ያለሰልሳል እናም በአንጀት ውስጥ በቀላሉ እንዲያልፍም ይረዳል። እንደ ተፈጥሯዊ የሆድ ማለስለሻ ሆኖም ያገለግላል። የሆድ ድርቀትን ይከላከላልና መደበኛ የአንጀት እንቅስቃሴንም ያበረታታል። ሁለተኛ፣ የልብ ጤናንም ያሻሽላል። የተልባ ውሃ በአልፋ ሊኖሌኒክ አሲድ ኤኤልኤ የበለጸገ ሲሆን ይህም የደም ስሮች ውስጥ ኢንፍላሜሽንን ለመቀነስ የሚረዳ ኦሜጋ ስሪ ፋቲ አሲድ ነው። ፋይበር ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል እናም ትራይግሊሰራይድን ለመቀነስ የሚረዳ ሲሆን ኤችዲኤል ወይም ጥሩ ኮሌስትሮልን ከፍ ያደርጋል። ይህ ሁሉ አትሮስክለሮሲስ የልብ ድካምና የስትሮክ አደጋን ይቀንሳል። ሶስተኛ፣ የክብደት ሚዛንንም ይጠብቃል። በተልባ ውሃ ውስጥ ያለው ሙሲሌጅ በጨጓራ ውስጥ ይስፋፋል። ይህም ለረጅም ጊዜ ጥጋብና እርካታም እንዲሰማቸው ያደርጋል። ይህ አላስፈላጊ መመገብን ለመቀነስ እናም የካሎሪ ፍጆታንም ለመቆጣጠር ይረዳል። ከምግብ በፊት የተልባ ውሃ መጠጣት በተፈጥሮ ክብደት ለመቀነስ ወይም ክብደትን ለመቆጣጠርም ይረዳል። አራተኛ፣ የደም ስኳር መጠንንም ያመዛዝናል። የተልባ ውሃ በሚሟሟ ፋይበር ይዘቱ ምክንያት የግሉኮስን መምጠጥን ያዘገያል። ይህ ከምግብ በኋላ የደም ስኳር መጨመርን ለመቀነስ ይረዳል። ይህም ለአይነት 2 የስኳር በሽታ ወይም የኢንሱሊን ሬዚስታንስ ችግር ላለባቸው ሰዎች በጣም ጠቃሚ ያደርገዋል። አምስተኛ፣ የሆርሞን ሚዛንንም ይደግፋል። የተልባ ዘሮች ከፍተኛ የሊግናንስ ከእጽዋት የሚመጡ ፋይቶ ኤስትሮጅን ምንጮች ናቸው። እነዚህ ውህዶች በሴቶች ላይ የኤስትሮጅን መጠንን ለማመጣጠን ሊረዱም ይችላሉ። ይህም የፕሪሜንስትራል ሲንድረም፣ የማረጥና መደበኛ ያልሆኑ የወር አበባ ምልክቶችንም ያቃልላል። በአንዳንድ ሴቶች ላይ እንቁላልን በማሻሻል የመራባት አቅምንም ሊደግፍ ይችላል። ስድስተኛ፣ የቆዳ ጤናንም ያሻሽላል። በተልባ ውሃ ውስጥ ያሉት ኦሜጋ ስሪ ፋቲ አሲዶችና አንቲኦክሲዳንቶች ቆዳን እርጥበትማ፣ ለስላሳ እናም አንጸባራቂ እንዲሆንም ይረዳሉ። የአንቲ ኢንፍላማቶሪ ባህሪያቱ ብጉር፣ መቅላት ወይም ኤግዜማንም ሊቀንስ ይችላል።
ሊግናንስና አንቲኦክሲዳንቶች ቆዳን ከኦክሲዲቲቭ ስትረስ እና ያለ ጊዜው ከማርጀትም ይከላከላሉ። ሰባተኛ ፀጉርንና ጥፍርንም ያጠነክራል። የተልባ ውሃ የፀጉር ስሮችን በኦሜጋ 3 በቫይታሚን ኤ እናም በአንቲኦክሲዳንት ይዘቱ ይንከባከባል። ጠንካራ እናም አንጸባራቂ ፀጉር እንዲኖር ያበረታታል። እንዲሁም የቆዳ በሽታዎችን ወይም ደግሞ የራስ ቅል መቆጣትንም ሊቀንስ ይችላል። የጥፍር እድገትን ይደግፋል እናም እንዳይሰባበርም ይከላከላል። ስምንተኛ ከሰውነት መርዛማ ንጥረ ነገሮችን ያስወግዳል። በተልባ ውሃ ውስጥ ያለው ፋይበር ከአንጀት ውስጥ መርዛማ ንጥረ ነገሮችንና ቆሻሻዎችን ለማስወገድ ይረዳል። የጉበትን ተግባር ይደግፋልና ለምግብ መፈጨት ትራክትም እንደ ለስላሳ ተፈጥሯዊ ማጽጃ ሆኖም ያገለግላል። ዘጠነኛ የመገጣጠሚያ እናም የአጥንት ጤናንም ይደግፋል። ኦሜጋ 3 ፋቲ አሲዶች የመገጣጠሚያ ኢንፍላሜሽን እናም ግትርነትንም ይቀንሳሉ። ይህም እንደ አርትራይተስ ባሉ ሁኔታዎች ላይ በጣም ጠቃሚ ነው። በተልባ ውስጥ ያሉት ማዕድናት እንደ ማግኒዚየም፣ ፎስፈረስ እና ካልሲየም አጥንትን ለማጠናከርም ይረዳሉ። አስረኛ የአእምሮ ተግባርና የአእምሮ ጤናንም ያሻሽላል። በተልባ ውሃ ውስጥ ያሉት ኦሜጋ ስሪዎች የአንጎል ሴሎችን ይንከባከባሉ፣ ማስታወስን፣ ትኩረትንና የስሜት መቆጣጠርንም ይደግፋሉ። በነርቭ ስርዓት ላይ ባለው አንቲ ኢንፍላማቶሪ ውጤት ምክንያት የጭንቀትና የመንፈስ ጭንቀት ምልክቶችን ለመቀነስም ይረዳል። 11ኛ የካንሰርን አደጋ ሊቀንስም ይችላል። ድጋፍ ሰጪ ነው፣ መድኃኒት ግን አይደለም። በተልባ ዘሮች ውስጥ ያሉት ሊግናንስ አንቲኦክሲዳንትና ሆርሞን ተቆጣጣሪ ባህሪያትም አሏቸው። ጥናቶችም እንደሚያመለክቱት ጎጂ የኤስትሮጅን እንቅስቃሴንና የኦክሲዲቲቭ ጉዳትን በመቀነስ የጡት የፕሮስቴትና የአንጀት ካንሰርን አደጋ ሊቀንስም ይችላል። 12ኛ የበሽታ መከላከልን ያሻሽላል። የተልባ ውሃ የበሽታ መከላከል ስርዓትን የሚያጠናክሩ ሴሊኒየም፣ ዚንክና አንቲኦክሲዳንቶችን ይዟል። የእሱ አንቲ ኢንፍላማቶሪ ውህዶች ሰውነትን ኢንፌክሽኖችን እንዲዋጋ እናም በፍጥነት እንዲፈወስም ይረዳል። 13ኛ እርጥበትንናም የኤሌክትሮላይት ሚዛንንም ለመጠበቅ ይረዳል። የተልባ ውሃ በሙስሌጅ ምክንያት እርጥበትን ይይዛል። ይህም ሰውነታችን ለረጅም ጊዜ በእርጥበት እንዲቆይ ይረዳል። የኤሌክትሮላይት ሚዛንን የሚደግፍ ጥቃቅን ማዕድናት እንደ ማግኒዥየም እና ፖታሲየምንም ይዟል። ስለዚህ የተልባ ውሃ እነዚህን ሁላ ድንቅ ጥቅሞችን ይሰጣችኋል ማለት ነው። ታዲያ በአንድ የሾርባ ማንኪያ የተልባ ዘር በአንድ ኩባያ ውሃ ውስጥ ለአንድ ሌሊት በመንከር ወይም በመዘፍዘፍ ጀምሩ። ጠዋት ላይ ከዛም ጠጡት። የተልባ ዘር ውሃ ስለሚመጥ በቀን ብዙ ውሃ መጠጣት አለባችሁ። ከመጠን በላይ ደግሞ የተልባ ውሃ መጠጣት የሆድ መነፋት፣ ተቅማጥ ወይም ደግሞ የሆድ ህመምን ሊያስከትል ስለሚችል በልኩ አድርጎት። እንደ አይቢኤስ፣ የአንጀት መታወክ ወይም ደግሞ የሆርሞን ችግር ያለባቸው ሰዎች ደግሞ ከመደበኛ አጠቃቀም በፊት ሐኪማቸውን ማማከር አለባቸው። በአጠቃላይ የተልባ ውሃ የምግብ መፈጨትን፣ የልብ ጤናን፣ ቆዳን፣ የክብደት መጠንን ለመቆጣጠር እና የሆርሞን ሚዛንን የሚያሻሽል ገንቢ እናም ተፈጥሯዊ የሆነ መጠጥ ነው። ለማዘጋጀት ቀላል፣ ተመጣጣኝናም ለአብዛኞቹ ሰዎች በመጠኑ ሲጠጣ ደህንነቱ የተጠበቀ ነው ማለት ነው። ታዲያ የተልባ ውሃ አዘገጃጀቱን ልንገራችሁ። ዘዴ 1 በመንከር ወይም ደግሞ በመዘፍዘፍ ነው። ከ1 እስከ 2 የሾርባ ማንኪያ ሙሉ የተልባ ዘሮቹን በአንድ ብርጭቆ ውሃ ውስጥ ጨምሩት። ከዛም ለአንድ ሌሊት ከ8 እስከ 12 ሰዓታት በሚሆን ተዉት። ከዛም ጠዋት ላይ መጠጣት ነው። ማጥለል ወይም ደግሞ ከዘሩ ጋር አንድ ላይ ወይም ከፍሬዎቹ ጋር ማለት ነው አንድ ላይ መጠጣት ትችላላችሁ። ዘዴ 2 ደግሞ በማፍላት የወፈረ የተልባ ውሃን ማዘጋጀት ትችላላችሁ። ከ1 እስከ 2 የሾርባ ማንኪያ የተልባ ዘሮችን ወይም ደግሞ ፍሬዎችን ከ2 እስከ 3 ኩባያ ውሃ ውስጥ ከ10 እስከ 15 ደቂቃዎች ያክል መቀቀል ወይም ደግሞ ማፍላት ነው። ከዛም እንዲቀዘቅዝ ተዉት። ከዛ አጥልላችሁ ወይም ደግሞ ከነፍሬው መጠጣት ትችላላችሁ ማለት ነው። ታዲያ ሊሆኑ የሚችሉ የጎንዮሽ ጉዳቶች ወይም ደግሞ ጥንቃቄዎችን ልንገራችሁ። ከመጠን በላይ መጠጣት እንደ የሆድ መነፋት፣ ጋዝ ወይም ደግሞ ተቅማጥን ሊያስከትል ይችላል። ምክንያቱም በከፍተኛ የፋይበር ይዘቱ ምክንያት እንደ አይቢኤስ ወይም ደግሞ ስሜታዊ ጨጓራ ያላቸው ሰዎች በትንሽ
መጠን መጀመር ይኖርባችኋል። እንዲሁም የተልባ ዘር ውሃ ስለሚመጥ ከእሱ ጋር ብዙ ውሃ መጠጣት ይኖርባችኋል። አለበለዛ ድርቀትንም ሊያስከትልባችሁ ይችላል። በተጨማሪም ሐኪምን ሳታማክሩ ደግሞ ጥሬ የተልባ ውሃን በእርግዝና ወቅት ወይም ደግሞ ጡት በማጥባት ወቅት ብዙ ከመጠቀም ተቆጠቡ፣ በፋይቶ ኤስትሮጅን ይዘቱ አማካኝነት። ታዲያ ለተለያዩ ግቦች የተልባ ውሃን ለመጠጣት ምርጥ የሆነ ጊዜን ደግሞ ልንገራችሁ። የመጀመሪያው እንግዲህ ጠዋት በባዶ ሆድ በጣም ምርጥ ነው። ይህ ለክብደት መቀነስ፣ ለምግብ መፈጨት ተግባር፣ መርዛማ ንጥረ ነገሮችን ለማስወገድ፣ ለቆዳ አንጸባራቂነትም በጣም ምርጥ ነው። የሜታቦሊዝምን ሂደት ለመጀመር፣ መርዛማ ንጥረ ነገሮችን ለማስወገድና እስከ ቁርስ ድረስ ጥጋብ እንዲሰማችሁም ይረዳል። ጠዋት ላይ ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑ 1 ብርጭቆን ጠጡ። ሁለተኛ ደግሞ ከምግብ በፊት ነው። ይህ ለክብደት ለመቆጣጠር፣ ለደም ስኳር ቁጥጥር በጣም ምርጥ ነው። ከምግብ በፊት ከ10 እስከ 20 ደቂቃዎች ወይም ደግሞ ከ15 እስከ 20 ደቂቃዎች መጠጣት የምግብ መፈጨትን ያዘገያል፣ እናም ከመጠን በላይ መብላትንም ይከላከላል። ክብደት መቀነስ ወይም ደግሞ የምግብ ፍላጎትን መቆጣጠር ግባችሁ ከሆነ ከምሳ ወይም ደግሞ ከእራት በፊት ግማሽ ብርጭቆን ጠጡ። ሶስተኛ ደግሞ ማታ ከመተኛታችሁ በፊት ነው። ይህ ለሆድ ድርቀት መፍትሄ፣ ለተሻለ እንቅልፍ፣ ምክንያቱም በማግኒዥየም የበለጸገ ስለሆነ፣ እንዲሁም ደግሞ ለሆርሞን ሚዛን ምርት በጣም ጥሩ ነው። አንጀትን በአንድ ሌሊት ዘና እንዲልና ጠዋት ላይ ለስላሳ የአንጀት እንቅስቃሴም እንዲኖር ያበረታታል። በዚህ ሰዓት እንግዲህ ከመተኛታችሁ ከ1 ሰዓት በፊት ከግማሽ እስከ 1 ብርጭቆ የተልባ ውሃን ጠጥታችሁ መተኛት ትችላላችሁ ማለት ነው። ታዲያ በቀን ውስጥ ሁልጊዜ በቂ ንጹህ ውሃ ጠጡ። ምክንያቱም የተልባ ዘር ብዙ ፈሳሽን ይመጣል። ውሃ መጠጣት አለባችሁ፣ ልክ ቺያ ሲድስን እንደምትጠቀሙት ማለት ነው። አለበለዛ ድርቀት ሊያጋጥማችሁ ወይም ደግሞ በተለይ ብዙ ተልባን ከተጠቀማችሁ የአንጀት መዘጋትም ሊያጋጥማችሁ ስለሚችል ማለት ነው። በተጨማሪም ደግሞ በትንሽ መጠን ጀምሩ። በቀን በግማሽ የሾርባ ማንኪያ በተልባ ጀምሩ። ከዚያም ወደ 1 የሾርባ ማንኪያ ከፍ ማድረግ ደግሞ መጨመር ትችላላችሁ። እንዲሁም ደግሞ ለቆዳ እናም ለፀጉር ጥቅሞች ቢያንስ ከ3 እስከ 4 ሳምንታት የማያቋርጥ የሆነ አጠቃቀም ይፈልጋል ማለት ነው፣ ቶሎ ለውጥን ስለማታገኙ። በተጨማሪም ደግሞ እረፍትን ውሰዱ። የተልባ ውሃን ከ3 እስከ 4 ሳምንታት ከተጠቀማችሁ በኋላ ከመቀጠላችሁ በፊት ደግሞ ለ1 ሳምንታት እረፍት መውሰድ ይኖርባችኋል። ከዛ 1 ሳምንት ካረፋችሁ በኋላ ደግሞ ድጋሚ መጀመር ትችላላችሁ ማለት ነው። ልክ በዚህ አማካኝነት በመጠጣት ከተልባ ውሃ የምታገኙትን ድንቅ ጥቅሞችን ማጣጣም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ሌሎችንም አስተምሩ፣ አሳውቁ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልሳለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።